ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ደግሞ ሰባተኛው ዩኒት ነው። ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ። እስኪ ማክሮ ኢኮኖሚክስን እንተዋወቀው። የኢኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃችሁ ቪዲዮዎች ይደርሷችኋል ማለት ነው። እንግዲህ ማክሮ ኢኮኖሚክስ ምንድን ነው የሚለውን ስናይ ማክሮ ኢኮኖሚክስ ኢዝ ከምስ ፍሮም ዘ ግሪክ ወርድ። ቃሉ ምንድነው? ማክሮ ሚኒንግ ላርጅ ነው። ማክሮ ኢኮኖሚክስ ከምስ ፍሮም ግሪክ ወርድ ፍሮም ማክሮ ከሚለው ማለት ነው። which is large is a branch of economics that studies the performance, structure, behavior and decision making of the economy as a whole። ማክሮ ኢኮኖሚክስ ማለት ነው የብራንች ኦፍ ኢኮኖሚክስ ነው። የአንድ የኢኮኖሚክስ የሚባል ዘርፍ ትምህርት ኮርስ ቅርንጫፍ ነው። ስለምን ያጠናል? ስለ ፐርፎርማንስ፣ ስለ ስትራክቸር፣ ስለ ቢሄቪየር ኤንድ ዲሲሽን ሜኪንግ ኦፍ ዘ ኢኮኖሚ አስ ኤ ሆል ያጠናል ማለት ነው። ማክሮ ኢኮኖሚክስ ፎከስ ኦን ሪጂናል፣ ናሽናል ኤንድ ግሎባል ኢኮኖሚክስ። ማክሮ ኢኮኖሚክስ ፎከስ የሚያደርገው ምን ላይ ነው? ሪጂናል ሊሆን ይችላል፣ ናሽናል ሊሆን ይችላል እና ግሎባል ኢኮኖሚክስ ላይ ፎከስ ያደርጋል ማለት ነው። ማክሮ ኢኮኖሚክስ uses tools like interest rates, taxation and government spending to regulate economic growth and stability. ማክሮ ኢኮኖሚክስ ገቨርንመንት ኢኮኖሚክ ግሮዝ እና ስቴቢሊቲን ሬጉሌት ለማድረግ ኢንተረስት ሬትን፣ ታክሴሽን እና ገቨርንመንት ስፔንዲንግ የሚባሉ ቱሎችን ይጠቀማል ማለት ነው። ማክሮ ኢኮኖሚስትስ ስተዲ ቶፒክስ ኢንክሉዲንግ ግሮስ ዶሜስቲክ ፕሮዳክት፣ ናሽናል ኢንካም፣ አንኤምፕሎይመንት ሬት፣ ፕራይስ ኢንዴክስ፣ አውትፑት፣ ኮንሰምፕሽን፣ ሴቪንግ፣ ኢንቨስትመንት፣ ኢንፍሌሽን፣ ኢነርጂ፣ ኢንተርናሽናል ትሬድ ኤንድ ፋይናንስ ምን ያደርጋል ማለት ነው። ማክሮ ኢኮኖሚ ስለነዚህ ተርሞች ሁሉ ያጠናል። እያንዳንዱ ተርሞች አስበቀስ የምናያቸው ነው። ስለዚህ ማክሮ ኢኮኖሚክስ ስለምን ያጠናል ብንባል ቶፒኮቹ ምን ያጠቃልላል ብንባል ግሮስ ዶሜስቲክ ፕሮዳክት ሀገራዊ ጠቅላላ ምርት፣ ናሽናል ኢንካም ሀገራዊ ገቢ፣ አንኤምፕሎይመንት ሬት የስራ አጥነት ምጣኔ፣ ፕራይስ ኢንዴክስ የዋጋ ኢንዴክስ፣ አውትፑት ምርት፣ ኮንሰምፕሽን ፍጆታ፣ ሴቪንግ ቁጠባ፣ ኢንቨስትመንት የመዋዕለ ንዋይ ፍሰት፣ ኢንፍሌሽን የዋጋ ግሽበት፣ ኢነርጂ ኃይል፣ ኢንተርናሽናል ትሬድ ዓለም አቀፍ ንግድ፣ ፋይናንስ ያው ጀስት ፋይናንስ። እነዚህ ነገሮች ሁሉ የማክሮ ኢኮኖሚክስ ስተዲ ቶፒኮች ናቸው። ሶ ዚስ ዩኒት ኢንትሮዲዩስስ ዘ ኮንሴፕት ኤንድ ኢምፖርታንስ ኦፍ ማክሮ ኢኮኖሚክስ። ይሄ ዩኒት 7 ማለት ነው የማክሮ ኢኮኖሚክስን ኮንሴፕት እና ኢምፖርታንስ ጥቅም ምን ያደርግልናል ማለት ነው ያስተዋውቀናል ማለት ነው። ዴፊኒሽን ኦፍ ማክሮ ኢኮኖሚክ ቬሪየብልስ። የማክሮ ኢኮኖሚክ ቬሪየብልስ ዴፊኒሽን ምን ይመስላል የሚለው ነው። ማክሮ ኢኮኖሚክስ ስተዲስ ዘ ኢኮኖሚክ ቢሄቪየር ኤንድ ፖሊሲስ ዛት ኢንፍሉዌንስ ሜጀር ኢኮኖሚክ አክቲቪቲስ። ማክሮ ኢኮኖሚክስ ስለምን ያጠናል? ኢኮኖሚክ ቢሄቪየር እና ፖሊሲ። እነሱ ኢኮኖሚክ ቢሄቪየር እና ፖሊሲ ምንድን ናቸው? ሜጀር ኢኮኖሚክ አክቲቪቲን ኢንፍሉዌንስ የሚያደርጉ ኢኮኖሚክ አክቲቪቲን ኢንፍሉዌንስ የሚያደርጉ ኢኮኖሚክ ቢሄቪየር እና ፖሊሲዎች ናቸው። እነዚህ ኢኮኖሚክ ቢሄቪየር እና ፖሊሲን አፌክት የሚያደርጉ ኢንፍሉዌንስ የሚያደርጉ ሜጀር ኢኮኖሚክ አክቲቪቲዎች ምን ይባላሉ? ለምሳሌ ኮንሰምፕሽን፣ ኢንቨስትመንት፣ ትሬድ ባላንስ እና አዘር ኢምፖርታንት ማክሮ ኢኮኖሚክ ዲተርሚናንትስ ሊሆኑ ይችላሉ። ኮንሰምፕሽን ስንል ሃውስሆልድ ስፔንዲንግ ነው። ኢንቨስትመንት ስንል ቢዝነስ ስፔንዲንግ ኦን ካፒታል ጉድስ ነው። ትሬድ ባላንስ ስንል ዲፈረንስ ቢትዊን ኢምፖርትስ ኤንድ ኤክስፖርትስ ነው። እንደገና ደግሞ አዘር ኢምፖርታንት ማክሮ ኢኮኖሚክ ዲተርሚናንትስ ሲባሉት እንደ አንኤምፕሎይመንት፣ በጀት ዲፊሲት የመሳሰሉት ቢዝነስ ሳይክል የመሳሰሉት ናቸው ማለት ነው። ኪ ማክሮ ኢኮኖሚክ ቫሪየብል የሚባሉ ኪ ማክሮ ኢኮኖሚክ ቬሪየብልስ ዘስ ኪ ማክሮ ኢኮኖሚክ ቬሪየብልስ ኢንክሉድ አንደኛ ኢኮኖሚክ አውትፑት ቶታል ጉድስ ኤንድ ሰርቪስስ ፕሮዲውስድ ማለት ነው። unemployment rate percentage of labor force without job, inflation general rise in price level። እነዚህ ማክሮ ኢኮኖሚክ ቬሪየብል ይባላሉ ነው እንጂ ሌሎችም አሉ። ኢኮኖሚክ አውትፑት አለ፣ አንኤምፕሎይመንት አለ፣ ኢንፍሌሽን አለ። these variables serve as indicators of economic performance and are closely monitored by governments, businesses and ኮንሱመርስ። እነዚህ ማክሮ ኢኮኖሚክ ቫሪየብሎች ማለትም ኢኮኖሚክ አውትፑት፣ አንኤምፕሎይመንት ሬት፣ ኢንፍሌሽን፣ በጀት ዲፊሲት፣ ቢዝነስ ሳይክል የመሳሰሉት
የኢኮኖሚክ ፐርፎርማንስ ኦፍ የአንድ ሀገር የኢኮኖሚ ፐርፎርማንስ ምንድን ናቸው? መመዘኛዎች ናቸው፣ ኢንዲኬተር ናቸው፣ ጠቋሚዎች ናቸው። ጠቋሚ ኢንዲኬተር ስለሆኑ በገቨርንመንት ማለትም በፖሊሲ ሜከርስ ለፖሊሲ ዲሲዥን፣ በቢዝነስስ ማለትም ፎር ፕላኒንግ ኤንድ ኢንቨስትመንት እና በኮንሱመርስ ማለትም ፎር ኢንካም ኤንድ ፐርቼዚንግ ፓወራቸውን ዲተርማይን ለማድረግ ክሎዝሊ ሞኒተር ይደረጋሉ ማለት ነው። ስለዚህ በዚህ ሴክሽን will explore major macroeconomic problems such as inflation and unemployment. major macroeconomic problem የሚባሉት ለምሳሌ ኢንፍሌሽን እና አንኤምፕሎይመንትን including the effects on output and redistribution of income within the economy እናያለን ማለት ነው። ስለዚህ ከማክሮ ኢኮኖሚክ ቬሪየብል አንዱ ሆነው ምንድነው ብለናል? ግሮስ ዶሜስቲክ ፕሮዳክት ሀገራዊ ጠቅላላ ምርት ግርድፍ ማለት ነው። ጠቅላላ ምርት ግሮስ ዶሜስቲክ ፕሮዳክት is the total value of all final goods and services produced within a country's border during a specific time period, usually 1 year. ግሮስ ዶሜስቲክ ፕሮዳክት ማለት ነው በአንድ ሀገር ውስጥ በአንድ አመት ውስጥ ወይም በሰርቴን ስፔሲፊክ ፔሪድ የተመረተ የጠቅላላ ጉድስ ኤንድ ሰርቪስስ ቶታል ፋይናል ጉድስ ኤንድ ሰርቪስስ ምን ይባላል? ግሮስ ዶሜስቲክ ፕሮዳክት። ጂዲፒ is the total value of all final goods and services produced within a country's border during a specific time period, usually 1 year. ስለዚህ ከዚህ በመነሳት ኢምፖርታንት አስፔክትስ ኦፍ ጂዲፒ ማየት እንችላለን። ከዚህ ዴፊኒሽን በመነሳት አንደኛ it measures only current production ነው የሚቆጥረው excluding past or future output። ምንድነው ብለናል? ስፔሲፊክ ታይም ፔሪድ ብለናል። ስፔሲፊክ ታይም ፔሪድ usually year በዛች የተመረተው ብቻ ነው የሚቆጥረው። ስለዚህ ምን ኮንሲደር ያደርጋል ማለት ነው? only measures current production ብቻ ነው። ፓስትም ይሁን future outputም አያጠቃልልም። አንድ ሁለተኛ only final goods and services are counted which are the end products ready for consumption or investment. GDP ምን ይለካበናል? the total value of all final goods and services ነው። ስለዚህ GDP measures only final goods and services are counted ማለት ነው which are the end products for ready for consumption or investment. ይሄ ማለት due to that intermediate goods ማለት those used up entirely in the production of other goods during the same period are excluded to avoid double counting ግን avoid ለማድረግ intermediate goods አይጠቃልሉ። ጂዲፒ እንኳን ከስናደርግ intermediate goods አይጠቃልልም። intermediate goods ማለት ናቸው those goods used in the entire production of other goods and services። ሌላ በቃ ጉዶችን other goods and services ለማምረት የሚያስፈልጉ ጥሬ ዕቃዎች ማለት ናቸው intermediate goods ማለት። እነሱ ጂዲፒ እንኳን ስናደርግ አይጠቃልሉም። ጂዲፒ captures production within geographic boundaries። ሌላው ጂዲፒ ካፕቸር የሚያደርገው ምንድነው? production within geographical boundaries of the country ነው። በቃ በአንድ geographical border of the country የተመረተውን ምርት ሁሉንም ያጠቃል regardless of who produce the goods or service። ምርቱን ማንም ያምርተው ማን በአንድ ጂኦግራፊ የፖለቲካል ካርታ ውስጥ የተካተተ ከሆነ ይጠቃላል። ቻይናው የሚያመርተው፣ አሜሪካው የሚያመርተው፣ ባንግላዴሹ የሚያመርተው፣ ሞንጎሊያው የሚያመርተው፣ ኢትዮጵያው የሚያመርተው የሆነ ስፔሲፊክ ቦታ ከተመረተ እዛ ጂኦግራፊካል ባውንደሪ ይጠቃላል። ጂዲፒ captures production within the geographic boundaries of the country regardless of who produces the goods or services ማለት ነው። ይህን ካየን measurement of GDP ነው። measurement of GDP እንዴት ይለካል? ወይም የጂዲፒ መለኪያዎች GDP is calculating by adding the market value of all final goods and services produced። ቀደም ነው GDP ማለት the market value of the total final goods and services produced in a country at a specific period of time ብለናል። ስለዚህ GDP is a sum of output ሲባዛ በፕራይስ total market value of all final goods and services። ስለዚህ የተመረቱት all final goods and services QI ናቸው። እያንዳንዳቸው ደግሞ ዋጋ አላቸው፣ ማርኬት ቫልዩ አላቸው። ስለዚህ እሱ ደግሞ ፕራይስ ይባላል። ስለዚህ GDP is the summation of price times quantity where PI ማለት is the price of each final goods or service I produced in various sectors of the economy during
a given period ማለት ነው። ፒአይ ማለት the price of final good or service በቃ ፕራይስ ዋጋው አይ የተባለ እቃ አምርተናል። አይ የተባለ እቃ ስላመረትን ያነ የተመረተው እቃ ምን አለው ዋጋ አለው። የዋጋ ፒአይ ይባላል። ኪውአይ ማለት ደግሞ the total quantity of each final goods or services I produced ኪውአይ ማለት ደግሞ አይ የተባለ እቃ ወይም አገልግሎት ወይም ሸቀጥ አምርተን የለ የሱ የተመረተው ምርት መጠን ኳንቲቲ ኪውአይ ይባላል። using market prices allow GDP to represent the monetary value of production ማርኬት ቫልዩን መጠቀማችን allows GDP to represent the monetary value of production ማለት this aggregation includes all sectors of the economy ይሄ aggregation GDP is equal to the summation of PI times QI ማለታችን includes all sectors of the economy ሁሉንም የኢኮኖሚ የክፍላት ኢኮኖሚዎች ያጠቃልላል ensuring a comprehensive measure of economic activity within the country comprehensive measure of economic activity within the country ምን ያደርጋል ensure ያደርጋል ማለት ምን አየን አሁን GDP አየን gross domestic product አሁን ደግሞ gross national product ቀደም ነበር ዶሜስቲክ ነው ዶሜስቲክ means within a geographical boundary territorial ነው በቃ ኢትዮጵያ አሁን የኢትዮጵያ gross domestic ከተባለ ከሰሜኑ ጫፍ ከሞያሌ እስከ ደቡብ ጫፍ ከሰሜኑ ጫፍ እስከ ባድመ እስከ ደቡብ ጫፍ እስከ ሞያሌ ከምዕራቡ ጫፍ እስከ አኮቦ እስከ ምስራቁ ጫፍ እስከ ኦጋድን ድረስ ባለው ቴሪቶሪ ውስጥ የተመረተ ምርት gross domestic product ይባላል እንዳልኳችሁ ቻይናውም አሜሪካውም ሩሲያውም ባንግላዴሻውም መንጎላውም የማንም ያምርተው ማን የኢትዮጵያ gross domestic product ካልኩሌት ለማድረግ ያገለግላል አሁን ግን መጣን gross national product ናሽናል አሁን ወደ ናሽናሊቲ ቅድም ቴሪቶሪያል ነበር አሁን ወደ ናሽናሊቲ ኮንሴፕት መጣን ማለት ነው gross domestic product ወይም GNP is the total value of all goods and services produced by domestically owned factor of production during a specific period usually 1 year regardless of where these factors are located geographically አሁን ምን አለን በቃ በሲምፕል አማርኛ አሁን ደግሞ በናሽናሊቲ ነው ያን ያመረተው ሰውዬ የትም ያመረተው የትም ናሽናሊቲው ዜግነቱ የት ነው የሚለውን ይመልሳል እንጂ ሌላው ተርሙ ከጂዲፒ ጋር የተመሳሰለ ነው ከጂዲፒ ጋር ቶታል ቫልዩ ኦፍ ጉድስ ኤንድ ሰርቪስስ ነው ስፔሲፊክ ፔሪድ ኦፍ ታይም ዩዥዋሊ 1 year ነው ነገር ግን በሃይዘ ዶሜስቲካሊ ኦውንድ ፋክተርስ ኦፍ ፕሮዳክሽን መሆን አለበት ጂኦግራፊኩን እዚህ ጋር ማተር ያደርገናል እዚህ ጋር ናሽናሊቲ ነው ማተር የሚያደርገው ስለዚህ the relationship between gross national product and gross domestic product is given by gross national product is equal to gross domestic product plus net factor income ስለዚህ gross national product ካልኩሌት እናደርግ net factor income ይባል other concept ምን እናደርጋለን introduce እናደርጋለን ማለት ነው NFI is stands for net factor income from foreign service ማለት ነው net factor income እንደ ካልኩሌት ይደረጋል ነው ስናይ ደግሞ net factor income is equal to factor income received from abroad by a country citizen minus factor income paid to foreigners abroad ማለት ነው foreigners abroad ማለት net factor income ምን ማለት መስላችሁ በሲምፕል አማርኛ አሁን አንድ ኢትዮጵያ ዜጋ ቻይና ሀገር አሜሪካ ሀገር ኦር ታንዛኒያ ኡጋንዳ ሄዶ ስራ ሊሰራ ይችላል ገቢ ሊያገኝ ይችላል አንድ ውጭ የቻይና ኩባንያ ደግሞ ኢትዮጵያ ውስጥ ገብቶ ስራ ሰርቶ ገቢ ሊያገኝ ይችላል ስለዚህ ኢትዮጵያዊ ሆኖ ባንግላዴሽ ኦር ኡጋንዳ ኦር ሳሙኤል ሄዶ የሚያገኘው ገቢ ወደ ኢትዮጵያ ይጠቃልላል የቻይናው ደግሞ ኢትዮጵያ ውስጥ ሰርቶ ላገኘው ከኢትዮጵያ ይቀነሳል ኔት ፋክተር ኢንካም ዝድ ኳልኩሌት ስለምናደርገው ኢትዮጵያውያን ውጭ ሀገር ሄደው ሰርተው የሚያገኙት ሲቀነስ የሌሎች ሀገር ዜግነት ያላቸው ኢትዮጵያ ውስጥ ገብተው ሰርተው ያገኙት የሁለቱ ዲፈረንስ ምን ይባላል ኔት ፋክተር ኢንካም ይባላል ፋክተር ኢንካም ሪሲቭድ ባይ ፍሮም አብሮድ ከውጭ ሀገር ባይ ካንትሪ ሲቲዝን የኢትዮጵያ ሲቲዝን ውጭ ሀገር ሰርተው ያገኙ ሲቀነስ የውጭ ሀገር ዜጎች ኢትዮጵያ ውስጥ ሰርተው ያገኙት ማለት ነው ይሄ ምን ይባላል net factor income ይባላል ስለዚህ gross national product is equal to gross domestic product ሲደመር factor income received from abroad by a country citizen minus factor income paid to foreigners abroad እናደርገዋለን ማለት the value of net factor income can be a net factor income
ቫልዩ ምን ሊሆን ይችላል? ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ዜሮ ሊሆን ይችላል። ፖዚቲቭ ከሆነ ማለት ኔት ፋክተር ኢንካም ግሬተር ዛን ዜሮ ሆነ ማለት ነው። ኢፍ ግሮስ ናሽናል ፕሮዳክት ከግሮስ ዶሜስቲክ ፕሮዳክት ተበለጠ ኔት ፋክተር ኢንካም ምንድነው? ፖዚቲቭ ነው። ምክንያቱም ጂኤንፒ ኢዝ ኢኳል ቱ ጂዲፒ ፕላስ ኤንኤፍአይ አይደለ? አዎ። ስለዚህ ኤንኤፍአይ ፖዚቲቭ ሆነ ማለት ግሮስ ናሽናል ፕሮዳክት ከግሮስ ዶሜስቲክ ፕሮዳክት ይበልጣል ማለት ነው። ኤንኤፍአይ ኔጌቲቭ ከሆነ ደግሞ ኤንኤፍአይ ለዛን ዜሮ ሆነ ማለት ነው። ዛት ሚንስ ኢፍ ግሮስ ናሽናል ፕሮዳክት ኢዝ ለዛን ግሮስ ዶሜስቲክ ፕሮዳክት ኤንኤፍአይ ለዛን ዜሮ ከሆነ ወይም ኔጌቲቭ ከሆነ ደግሞ ግሮስ ናሽናል ፕሮዳክት ከግሮስ ዶሜስቲክ ፕሮዳክት ያንሳል ማለት ነው። ዜሮ ከሆነ ኤንኤፍአይ ዜሮ ከሆነ ደግሞ ግሮስ ናሽናል ፕሮዳክት እና ግሮስ ዶሜስቲክ ፕሮዳክት እኩል ይሆናሉ ማለት ነው። ኢን ኤ ክሎዝድ ኢኮኖሚ ማለት ነው ኤክስተርናል ሴክተር ኢንቮልቭመንት የለም ማለት ነው። ኦር ኤ ካንትሪ ዊዝ ኖ ኢንተራክሽን ዊዝ አዘር ካንትሪስ ኔት ፋክተር ኢንካም ዜሮ ይሆናል። ሶ ግሮስ ናሽናል ፕሮዳክት ከግሮስ ዶሜስቲክ ፕሮዳክት ጋር እኩል ሊሆኑ ይችላሉ። ግሮስ ዶሜስቲክ ፕሮዳክት እና ግሮስ ናሽናል ፕሮዳክት እኩል የሚሆኑበት ሁለት ሴናሪዮ አለ። አንደኛ ክሎዝድ ኢኮኖሚ ሲሆን ክሎዝድ ኢኮኖሚ ማለት ኢንተራክሽን ዊዝ አዘር ካንትሪ ስለሌለ ኔት ፋክተር ኢንካም ዜሮ ይሆናል። ዛት ግሮስ ናሽናል ፕሮዳክት እና ግሮስ ዶሜስቲክ ፕሮዳክት እኩል ይሆናሉ። ሁለተኛው ሴናሪዮ ደግሞ ምንም እንኳን ኢንተራክሽን ፍሮም አብሮድ ቢኖርም ኢንተራክሽን ዊዝ አዘር ካንትሪስ አብሮድ እኩል ቢሆንም ፋክተር ኢንካም ሪሲቭድ ፍሮም አብሮድ ባይ ካንትሪ ሲቲዝን እና ፋክተር ኢንካም ፔድ ቱ ፎሬነርስ አብሮድ እኩል ከሆነ ኔት ፋክተር ኢንካም ዜሮ ይሆናል። ዱቱ ዛት ግሮስ ናሽናል ፕሮዳክት እና ግሮስ ዶሜስቲክ ፕሮዳክት እኩል ይሆናሉ ማለት ነው። ስለዚህ ይሄን ያዙ። ግሮስ ናሽናል ፕሮዳክት ማለት ግሮስ ዶሜስቲክ ፕሮዳክት ፕላስ ኔት ፋክተር ኢንካም አብሮድ ነው። ጀስት ኢንትሮዳክሽን ነው። ወደፊት በቃ ይሄን በደንብ ታዩታላችሁ። እስከ ዩኒቨርሲቲ ድረስ እስከ ማስተርስ ድረስ አለ፣ ይቀጥላል ኮንሴፕቱ። እንግዲህ ከዚህ ደግሞ ሌላ ምንሳ ሶስተኛ ተርም አለ፣ ፐር ካፒታል ኢንካም የሚባል ተርም አለ። ፐር ካፒታ ኢንካም ኢዝ ዲፋይንድ አስ ዘ ሬሾ ኦፍ ጂዲፒ ቱ ቶታል ፖፑሌሽን ኦፍ ኤ ካንትሪ። የነፍስ ወከፍ ገቢ ሲባል ሰምታችሁ ታውቃላችሁ? ፐር ካፒታል ኢንካም ማለት የነፍስ ወከፍ ገቢ ማለት ነው። ፐር ካፒታል ኢንካም ኢዝ ዲፋይንድ አስ ዘ ሬሾ ኦፍ ጂዲፒ ቱ ቶታል ፖፑሌሽን፣ የሀገሪቱን ጠቅላላ ምርት ለአጠቃላይ ለህዝቡ ብዛት ስታካፍል የምታገኘው ምን ይባላል? ፐር ካፒታል ኢንካም ወይም የግሮስ የነፍስ ወከፍ ገቢ ይባላል። ፐር ካፒታል ኢንካም ኢዝ ኢኳል ቱ ግሮስ ዶሜስቲክ ፕሮዳክት ዲቫይድ ባይ ቶታል ፖፑሌሽን ማለት ነው። ኢት ሪፕሬዘንትስ ዘ አቨሬጅ ኢንካም ኦፍ ኢች ኢንዲቪጁዋል ሲቲዝንስ ኢን ዘ ካንትሪ። ፐር ካፒታል ኢንካም ምን ያሳያል? እያንዳንዱ ግለሰብ በነፍስ ወከፍ የሚያገኘው አቨሬጅ ኢንካም ምን ያህል ነው የሚለውን ያሳያል። ኢት ሪፕሬዘንትስ ዘ አቨሬጅ ኢንካም ኦፍ ኢች ኢንዲቪጁዋል ሲቲዝንስ ኢን ዘ ካንትሪ ማለት ነው። ፐር ካፒታል ኢንካም ኢዝ አን ኢምፖርታንት ኢንዲኬተር ዩዝድ ቱ ኢቫሉዌት ስታንዳርድ ኦፍ ሊቪንግ ኦፍ ዘ ፖፑሌሽን። ፐር ካፒታል ኢንካም የሚባለው ኮንሴፕት ስታንዳርድ ኦፍ ሊቪንግ ኦፍ ዘ ፖፑሌሽን ለመመዘን ኤቫሉዌት ለማድረግ ኢምፖርታንት ኢንዲኬተር ነው። ሃየር ፐር ካፒታል ኢንካም ጀነራሊ ሪፍሌክትስ ቤተር ሊቪንግ ኮንዲሽንስ ኤንድ ኢኮኖሚክ ዌልቢንግ ኦፍ ዘ ፒፕል። ሃየር ፐር ካፒታል ኢንካም ካለ ቤተር የሆነ የተሻሻለ የኑሮ ሁኔታ ስታንዳርድ ኦፍ ሊቪንግ እና ኢኮኖሚክ ዌልቢንግ ኦፍ ዘ ፒፕል ያሳያል ማለት ነው። ችግሩ ምንድነው? ፐር ካፒታል ኢንካም ጂዲፒ ሲሰራ የኔም ገቢ የናንተም ገቢ ያለሙድም ገቢ ተደምሮ ነው ጂዲፒ የሚሰራ። ኋላ ደግሞ የሚያካፍለው እኔንም እንደ አንድ ግለሰብ ይቆጥራል፣ እናንተንም እንደ አንድ ግለሰብ ይቆጥራል። ኃይለ ገብረ ስላሴንም አለሙድንም አለሙድ እንኳን የኢትዮጵያ ዜጋ አይደለም፣ ብቻ የኢትዮጵያ ዜጋ የሆኑትን ሀብታሞችን ሁሉንም እንደ አንድ ዜጋ ቆጥሮ ያከፋፍላል። እውነታው ግን ስታዩ የኔ ገቢና ኃይለ ገብረ ስላሴ ገቢ እኩል ሊሆን አይችልም። ዞሮ ግን ሌላ ሜዠርመንት እስከሚገኝ ድረስ ፐር ካፒታል ኢንካም ጀስት እንደ ሜዠርመንት ያገለግላል። ነፍስ ወከፍ ነው ዞሮ። ይህን ካየን ማክሮ ኢኮኖሚክ ጎልስ የሚባሉ አሉ። ማክሮ ኢኮኖሚክ አናላይሲስ ፎከስስ ኦን ዘ ኦቨራል ቢሄቪየር ኦፍ አን ኢኮኖሚ ባይ ኤግዛማይኒንግ አግሪጌት ቬሪየብልስ። ማክሮ ኢኮኖሚክ አናላይሲስ ፎከስ የሚያደርገው ምን ላይ ነው? ኦቨርኦል ቢሄቪየር ኦፍ አን ኢኮኖሚ ነው። ባይ ኤግዛማይኒንግ አግሪጌት ቬሪየብልስ ሰች አስ አውትፑት፣ ኢንካም፣ ኤምፕሎይመንት ኤንድ ጀነራል ፕራይስ ሌቭል አመንግ አዘርስ። ከሌሎች በተለየ ሌሎች ብዙ ማክሮ ኢኮኖሚክ ቬሪየብሎች አሉ። አውትፑት አለ፣ ኢንካም አለ፣ ኤምፕሎይመንት አለ፣ ጀነራል ፕራይስ ሌቭል ማለት ኢንፍሌሽን ማለት ነው፣ ቢዝነስ ሳይክል አለ፣ ትሬድ ዲፊሲት አለ፣ በጀት ዲፊሲት አለ፣ ባላንስ ኦፍ ፔመንት አለ። በጣም ብዙ ናቸው የማክሮ ኢኮኖሚ ጎሎች። ነገር ግን ማክሮ ኢኮኖሚ ፎከስ የሚያደርገው ኦቨርኦል ቢሄቪየር ኦፍ አን ኢኮኖሚ ባይ ኤግዛማይኒንግ አግሪጌት ቬሪየብልስ ሰች አስ አውትፑት፣ ኢንካም፣ ኤምፕሎይመንት ኤንድ ጀነራል ፕራይስ ሌቭል አመንግ አዘርስ ማለት ነው። ቱ ኢንፍሉንስ ዚስ ቬሪየብልስ
ኢን ዲዘሬብል ዳይሬክሽን እነዚህን ቬሪየብሎች ማለትም አውትፑትን፣ ኢንካምን፣ ኢምፕሎይመንትን ኤንድ ጀነራል ፕራይስ ሌቭልን በዲዘሬብል ዳይሬክሽን ኢንፍሉዌንስ ለማድረግ ቦዝ ዴቨሎፒንግ ኤንድ ዴቨሎፕድ ኔሽንስ አዶፕት ቬሪየስ ማክሮ ኢኮኖሚክ ፖሊሲስ። አውትፑትን፣ ኢንካምን፣ ኢምፕሎይመንትና ጀነራል ፕራይስ ሌቭልን በዲዘሬብል ዳይሬክሽን በሚፈለግ ጥሩ በሆነ ዳይሬክሽን አቅጣጫ ኢንፍሉዌንስ ለማድረግ ዴቨሎፕም ሆነ ያደጉም ሆነ በማደግ ላይ ያሉ ሀገሮች የተለያዩ ማክሮ ኢኮኖሚክ ፖሊሲዎችን ይከተላሉ። ዘ ዲዛይን ኤንድ ኢምፕሊሜንቴሽን ኦፍ ዘስ ፖሊሲስ ምን ያደርጋል? ቬሪ ቢትዊን ካንትሪስ ከሀገር ይለያያል። እነዚህ አሁን እንዳልኳችሁ እነዚህ ነገሮች ዞሮ ማክሮ ኢኮኖሚ ጎል ምንድነው? አውትፑትን ማሳደግ፣ ኢንካምን ማሳደግ፣ ኢምፕሎይመንትን ማሳደግ፣ ጀነራል ፕራይስ ሌቭልን ማረጋጋት ነው። ይሄን ለማምጣት ደግሞ ሀገራት የተለያዩ ታዳጊ ሀገር የሚሆኑ ያደጉ ሀገሮች የተለያዩ ማክሮ ኢኮኖሚክ ፖሊሲ ይከተላሉ። እነዚህ ማክሮ ኢኮኖሚክ ፖሊሲ ዲዛይን ሲቀረጹና ኢምፕሊመንት ተግባራዊ ሲደረጉ ከሀገር ምን ይደረጋሉ? ይለያያሉ። ቫሪ ቢትዊን ካንትሪስ ኤንድ አር ሼፕድ ባይ ኢች ካንትሪ ስፔሲፊክ ኢኮኖሚክ ኮንዲሽን ሰርከምስታንስ በየሀገራቱ ባለው ወቅታዊ ሁኔታና ሰርከምስታንስ ምን ይሆናል ማለት ነው? ይወሰናል ወይም ሼፕድ ይደረጋል ማለት ነው። ይህን ካየን እንግዲህ ኪ ኦብጀክቲቭ ኦፍ ማክሮ ኢኮኖሚክ ፖሊሲ የማክሮ ኢኮኖሚክስ ኪ ኦብጀክቲቭ ቁልፍ ዓላማ ምንድን ነው የሚለውን ስናይ ዘ ጀነራል ኦብጀክቲቭ ኦፍ ማክሮ ኢኮኖሚክ ፖሊሲ ኢንክሉድስ የማክሮ ኢኮኖሚክ ፖሊሲ ጀነራል አጠቃላይ ዓላማ ምን ያጠቃልላል? አንደኛ ኢኮኖሚክ ግሮዝ የኢኮኖሚ እድገት። ኢኮኖሚክ ግሮዝ ዲፋይንድ አስ ኤ ኮንሲስተንት ኢንክሪዝ ኢን ናሽናል ኢንካም ኦቨር ታይም። ኢኮኖሚክ ግሮዝ ማለት ቀጣይነት ያለው የሀገራዊ ገቢ መጨመር ምን ይባላል? ኢኮኖሚክ ግሮዝ ይባላል። ኢኮኖሚክ ግሮዝ ኢዝ ኮንሲስተንት ኢንክሪዝ ኢን ናሽናል ኢንካም ኦቨር ታይም። ኢኮኖሚክ ግሮዝ ኢንዲኬትስ ኢምፕሩቭመንት ኢን ዘ ካንትሪስ ፕሮዳክቲቭ ካፓሲቲ ኤንድ ሊቪንግ ስታንዳርድ። ኢኮኖሚክ ግሮዝ ደግሞ ምንን ያሳያል? የሀገራትን ኢኮኖሚስ ፕሮዳክቲቭ ካፓሲቲ እና ሊቪንግ ስታንዳርድ የኑሮ ሁኔታ መሻሻልን ኢምፕሩቭመንትን ያሳያል ማለት ነው። ስለዚህ አንዱ ጀነራል ኦብጀክቲቭ ኦፍ ማክሮ ኢኮኖሚክ ፖሊሲ ኢኮኖሚክ ግሮዝ ነው። ሁለተኛው ፉል ኢምፕሎይመንት ነው። ፉል ኢምፕሎይመንት ሪፈርስ ቱ ዘ ማክሲመም ፖሲብል ዩቲላይዜሽን ኦፍ ኦል ፋክተርስ ኦፍ ፕሮዳክሽን ስፔሻሊ ሌበር። ፉል ኢምፕሎይመንት ማለት ደግሞ ማክሲመም በተቻለ መጠን ዘ ፖሲብል ዩቲላይዜሽን ኦፍ ኦል ፋክተርስ ኦፍ ፕሮዳክሽን በተለይ ደግሞ ሰራተኛ ሌበር ምን ይባላል? ፉል ኢምፕሎይመንት ይባላል። ፉል ኢምፕሎይመንት ኤምስ ቱ ሚኒማይዝ አንኢምፕሎይመንት ኤንድ ኢንሹር ዛት ሪሶርስስ አር ኖት አይድል። ፉል ኢምፕሎይመንት ምን ኤም ያደርጋል? ምን ያለማል? አንኢምፕሎይመንትን ሚኒማይዝ ስራ አጥነትን መቀነስ፣ በተለይ ደግሞ ሪሶርሶች አይድል ስራ ፈት መሆናቸውን ማስቀረት፣ ስራ ፈት አለመሆናቸውን ማረጋገጥ ይፈልጋል፣ ኤም ያደርጋል፣ ያለማል ማለት ፉል ኢምፕሎይመንት ሁለተኛው የማክሮ ኢኮኖሚክስ ጀነራል ኦብጀክቲቭ ነው። ሶስተኛው ስቴብል ባላንስ ኦፍ ፔመንት ነው። ስቴብል የሆነ የተረጋጋ ባላንስ ኦፍ ፔመንት ነው። The statistical record of all economic transactions between domestic residents and the rest of the world. Balance of payment ማለት ነው the standard record of all economic transactions between domestic residents and the rest of the world ይባላል። balance of payment ይባላል። The goal is to attain equilibrium and avoid persistent deficit or surplus. Stable የሆነ balance of payment እንዲኖረን ጎሉ ምንድነው? ኢኩሊብሪየምን አቴን ማድረግ ነው። ኢኩሊብሪየምን አቴን ማድረግ ነው። ለምን? to avoid persistent deficit እና surplusን ቀጣይነት ያለው persistent የሆነ deficit እና surplusን በማስወገድ ኢኩሊብሪየምን አቴን ማድረግ የስቴብል ባላንስ ኦፍ ፔመንት ዓላማ ነው። ስቴብል ባላንስ ኦፍ ፔመንት ደግሞ one of the general objectives of macro economic policy ነው። ሶስት አየን። ኢኮኖሚክ ግሮዝ፣ ፉል ኢምፕሎይመንት ኤንድ ስቴብል ባላንስ ኦፍ ፔመንት። ሌላው አራተኛው የማክሮ ኢኮኖሚክስ ኦብጀክቲቭ ወይም ኪ ማክሮ ኢኮኖሚክ ኪ ኦብጀክቲቭስ ኦፍ ማክሮ ኢኮኖሚክ ፖሊሲ የሚባለው ፕራይስ ስቴቢሊቲ ነው።
ፕራይስ ስቴቢሊቲ የዋጋ መረጋጋት ኢንቮልቭስ ሜንቴኒንግ ስቴብል ሌቭል ኦፍ ፕራይስ ኢን ዘ ኢኮኖሚ በኢኮኖሚው ስቴብል ሌቭል ኦፍ ፕራይስ ሜንቴን ማድረግ ቀጣይነት መኖሩን ማረጋገጥ ነው። አቮይድ ፕሮሎንግድ ኢንፍሌሽን ኦር ዲፍሌሽን ኤንድ ሄልፕስ ሰስቴን ዘ ቫልዩ ኦፍ መኒ። ፕራይስ ስቴቢሊቲ ማለት ነው ቀጣይነት ያለው ፕሮሎንግድ ሆነ ኢንፍሌሽን የዋጋ ግሽበት ወይንም ዲፍሌሽን ማለት ዘ ኦፖዚት ኦፍ ኢንፍሌሽን ነው። ኢንፍሌሽን ዋጋ መጨመር ነው። ጀነራል ኢንክሪዝ ኢን ዘ ፐርሲስተንት or sustained increase in the general price level inflation ነው። sustained or persistent price decrease ከሆነ ደግሞ deflation ይባላል። እኛ deflation የሚባለው ቃል እንደ ኢትዮጵያውያን አናውቀውም አያውቀንም ሁሌም ኢንፍሌሽን ነው። ግን ዞሮ እንደ ጃፓን ባሉ በጣም ኢኮኖሚያቸው ባደገ ሀገራት ስታግናንት በደረሰ ሀገራት ዲፍሌሽን አለ። ዞሮ ግን ፕራይስ ስቴቢሊቲ ምንድነው? avoid prolonged inflation or deflation and helps to sustain the value of money ነው። ስፔሻሊ ኢምፖርታንት ፎር ሴቨርስ ፕራይስ ስቴቢሊቲ ለሴቨርስ በተለይ ደግሞ ምንድነው አስፈላጊ ነው። as it protects the purchasing power of saving የሴቪንግን ፐርቼዚንግ ፓወር ለመጠበቅ ፕራይስ ስቴቢሊቲ ያስፈልጋል። ምን ማለት ነው? ሴቪንግ ባይ ዘ ወይ አንተ ገንዘብን ባንክ አስቀምጠህ በሲምፕል ሲናሪዮ ነግራችሁ 7% ኢንተረስት ታገኛለህ። ነገር ግን ሬት ኦፍ ኢንፍሌሽኑ ኢኮኖሚው ውስጥ 30% ከሆነ አንተ 7% ኢንተረስት እያገኘህ ነው። በኢንፍሌሽን ምክንያት ደግሞ በ30% ገንዘብ ምን ያደረገ ነው? ዲፕሬሽት ያደረገ ዋጋው እየቀነሰ ነው። ስለዚህ 23% ኦፍ ዮር ማኒ ከሰርክ 100 ብር አስቀምጠህ 30% ከሆነ ከአመት በኋላ ያንተ 70 ብር ደርሶ ታገኘዋለህ ማለት ነው። ያ ነው ኢንፍሌሽን ማለት። ፐርቼዚንግ ፓወሩ ቀነሰ ማለት ያ ነው። ስለዚህ ባይዞይ ሪል ኢንተረስት ሬት ኢዝ ኢኳል ቱ ኖሚናል ኢንተረስት ሬት ፕላስ ሬት ኦፍ ኢንፍሌሽን። ትንሽ ሳይንሱን ወሰብሰብ እንዳደረግባችሁ ጀማሪ ነው እንጂ ብዙ ነገር ማለት ይቻላል ላይ ዞሮ ግን ፕራይስ ስቴቢሊቲ especially is important for savers as it protects the purchasing power of saving። 10ኛ ክፍል 11ኛ ክፍል ያለውን ቪዲዮ ብታዩት ስለዚህ በደንብ ታገኙታላችሁ። ስለ ኢንፍሌሽንም አንድ የብቻው የተሰራ ቪዲዮ አለ። ኢንፍሌሽን ብላችሁ ኮንሶል ቻናል ላይ እዚህ ላይ ማግኘት ትችላላችሁ። ሌላው key objectives of macroeconomic policy አምስተኛው fair distribution of income and wealth ነው። የኢንካም እና ዌልዝ የሀብትና የገቢ ፌር ፍትሃዊ የሆነ ክፍፍል ምን ይባላል? fair distribution of income and wealth ይባላል። promotes a more equitable economic system reducing excessive inequality excessive የሆነ inequalityን በመቀነስ equitable economic systemን ፕሮሞት ማድረግ ሌላው የማክሮ ኢኮኖሚክ ፖሊሲ ኪ ኦብጀክቲቭ ነው። it ensures that economic benefits are shared fairly across different segments of the population። እንግዲህ fair distribution of income and wealth ማምጣት ኪ ኦብጀክቲቭ ኦፍ ማክሮ ኢኮኖሚክ ፖሊሲ ነው ብለናል። እሱ ማለት ደግሞ ensuring that economic benefits are shared fairly across different segments of the population ማለት ነው። ስለዚህ key objectives of macroeconomic policy የሚባሉት price stability, fair distribution of income and wealth, economic growth, full employment እና stable balance of payment ናቸው። ሌሎችም አሉ። እነዚህ እንደ አመንጋዘርስ እንደ ኤግዛምፕል የተወሰዱ ናቸው። በዚሁ የዛሬው ሌሰን እናጠናቅቃለን። የኮንዞን ዩቲዩብ ቻናል ቤተሰብ ያናችሁ ሰብስክራይብ ማድረግ ቤተሰብ ብትሆኑ ደስ ይለኛል። ቤተሰብ ያናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሷችኋል። ጥያቄ፣ አስተያየት፣ ጥቆማ ካላችሁ ስልኬን መጠቀም ትችላላችሁ፣ ኢሜይልን መጠቀም ትችላላችሁ። ኮሜንት ላይ ታስቀምጡልኝ፣ ይደርሰኛል፣ አየዋለሁ፣ ሪፕላይ አደርጋለሁ። ጥያቄ አስተያየት ካላችሁ እዛ ላይ መጻፍ ትችላላችሁ። ተመልሼ ጥያቄያችሁን ይዤ ወደ እናንተ መጣ ይሆናል። ቤተሰብ ስለምትሆኑ ሼር ስለምታደርጉት፣ ሰብስክራይብ ስለምታደርጉልኝ፣ ላይክ ስለምታደርጉት በጣም ደስ ይለኛል። በተለይ ደግሞ ላይክ፣ ሼር፣ ሰብስክራይብ ታደርጉልኝ የአክብሮት ምስጋናዬ ነው። የዛሬውን እዚህ ላይ እናጠናቅቃለን። ሰላም ሁኑ። በሌላ ርዕስ እንገናኛለን።